በኃያሉ የእንግሊዝ ፕሪሚየር ሊግ የአሰልጣኞች ቅያሪና ሽግግር ሁልጊዜም ትኩሳት የሚፈጥር አነጋጋሪ አጀንዳ ነው። ዘንድሮ ግን በክረምቱ ወቅት የሁኔታ ከመቼውም ጊዜ በላይ ሊጦፍ እንደሚችል ፍንጮች አመላክተዋል። በሊጉ የደረጃ ሰንጠረዥ ግርጌም ሆነ አናት የሚገኙ በርካታ ክለቦች አሰልጣኞቻቸውን ለመቀየርና ክፍት ቦታዎችን ለመሙላት መዘጋጀታቸው በሊጉ ላይ ትልቅ መነቃቃትንና ውዝግብን እንደሚፈጥር ይጠበቃል። በእንግሊዝ እግር ኳስ ታሪክ ውስጥ እንዲህ ያለ ሰፊ የአሰልጣኞች መፈራረቅና ለውጥ ካየን ከ10 ዓመታት በላይ ተቆጥሯል ማለት ይቻላል። የ2016ቱ ክረምት ለፕሪሚየር ሊግ ልዩ የታሪክ ምዕራፍ የከፈተ ነበር። በወቅቱ ሌስተር ሲቲ የታላላቆቹን ክለቦች መዳከምና የታክቲክ ሽግግር ወቅት እንደ መልካም አጋጣሚ በመጠቀም ግምቶችን ሁሉ በማርከስና ዓለምን በአግራሞት በመሙላት የሊጉን ዋንጫ ማንሳቱ አይዘነጋም። ይህን ተከትሎም የሊጉን የበላይነት ለማስመለስና ክብራቸውን ለማስጠበቅ ሲሉ እንደ ማንቸስተር ሲቲ፣ ቼልሲና ማንቸስተር ዩናይትድ ያሉ ግዙፍ ክለቦች በታላላቅ አሰልጣኞች ታጅበው ብቅ አሉ። ይህም በ2015 አጋማሽ ላይ ሊቨርፑልን የተቀላቀለውን የርገን ክሎፕን ስም ሳይጨምር ማለት ነው። በወቅቱ የነበረው ሁኔታ እነዚህ ነባር ኃያላን ክለቦች በእነሱ ዘመን ሌላ ተአምር እንዳይደገምና የሊጉን ቁልፍ በእጃቸው ለማስገባት ቆርጦ የተነሱ ይመስል ነበር። የእንግሊዝ ፕሪሚየር ሊግ በከፍተኛ የለውጥ ማዕበልና በአሰልጣኞች ሽግግር ዋዜማ ላይ በሚገኝበት በዚህ ወቅት የሁሉም አይኖች ወደ ቲያትር ኦፍ ድሪምስ ኦልድ ትራፎርድ ማቅናታቸው አልቀረም። በተለይም የሰር ጂም ራትክሊፍስና የኢኒዮስ ቡድን የክለቡን የስፖርታዊ ውሳኔ የበላይነት ከተረከቡ በኋላ በማንቸስተር ዩናይትድ ቤት አዲስ መንፈስና አዲስ መዋቅር የመፍጠሩ ፍላጎት አይሏል። በዚህ የታሪክ መስቀለኛ መንገድ ላይ ደግሞ የጀርመናዊው ታክቲከኛ የዩሊያን ኔግልስማን ስም ከቀይ ሰይጣኖቹ ጋር ተያይዞ በስፋት እየተነሳ ይገኛል። ማንቸስተር ዩናይትድ ካለፉት 10 ዓመታት ወዲህ ደጋግሞ ወደ ነበረበት የክብር ዙፋን ለመመለስ ቢሞክርም እንደ ሰር አሌክስ ፈርጉሰን ዘመን ሊጉን በበላይነት የሚመራበትን ቀመር ማግኘት ተስኖታል። ልክ በ2016 የውድድር ዘመን ክለቡ የሊጉ የበላይነት እንዳያመልጠው በታላቅ ግርማ ሞገስ ጆዜ ሞሪኖን ወደ መንበሩ እንደጋበዘው ሁሉ አሁን ደግሞ ክለቡ ዘመናዊ ተለዋዋጭና በከፍተኛ ጉልበት ላይ የተመሰረተ የእግር ኳስ ፍልስፍናን ፍለጋ ላይ ነው። ኔግልስማን ደግሞ ለዚህ ፍላጎት ተስማሚው ሰው ተደርጎ ይወሰዳል። ገና በለጋ ዕድሜው በአውሮፓ እግር ኳስ ውስጥ አሻራውን ያሳረፈው ይህ ወጣት አሰልጣኝ ማንቸስተር ዩናይትድ ለዓመታት ሲናፍቁ የነበረውን የታክቲክ ግልጽነትና የጨዋታ የበላይነት ሊመልስ ይችላል ተብሎ ይታመናል። የክለቡ አዲስ አመራሮች ዩናይትድን በሜዳ ላይ ብቻ ሳይሆን በከፍተኛ የክለብ መዋቅር ጭምር ዳግም ለመገንባት በሚያቅዱበት በዚህ ወቅት የኔግልስማን ዘመናዊ አቀራረብ ከክለቡ የረጅም ጊዜ ራዕይ ጋር እንዴት ሊጣጣም እንደሚችል ማየቱ እጅግ አስደሳች ይሆናል። የዘንድሮ የክረምት የተጫዋቾችና የአሰልጣኞች ዝውውር ገበያ ሲከፈት ዩናይትድ ካለፉት ስህተቶች ተምሮ ወደ ታላቅነቱ የሚመለስበትን አዲስ ምዕራፍ በኔግልስማን ይጀምር ይሆን ወይስ ሌላ አስገራሚ ውሳኔ እንመለከታለን የሚሉት ጥያቄዎች በብዙዎች ዘንድ አሁንም ምላሹ እንደተጠበቀለት ይገኛሉ። በብዙዎች ዘንድ አስገራሚ ሊመስል ቢችልም ማይክል ካሪክን በቀጣዩ የውድድር ዘመን በማንቸስተር ዩናይትድ ቤት በቋሚ አሰልጣኝነት ለማቆየት የሚያስችሉ እጅግ ጠንካራ ምክንያቶች እየቀረቡ ይገኛሉ። ይህ የሆነበት ዋነኛው ምክንያት ካሪክ በሁለተኛው የጊዜያዊ አሰልጣኝነት ቆይታው ክለቡን ወደ ድል ጎዳና ከመመለሱም ባለፈ በሜዳ ላይ የሚያሳየው የታክቲክ ብቃትና መሻሻል ተስፋ ሰጪ በመሆኑ ነው። የስካውት ላብ ጥልቅ የመረጃ ትንተናዎች እንደሚያሳዩት ዩናይትድ በካሪክ ስር በሚጠበቁ ነጥቦችና በተስተካከለ የግብ ልዩነት አንጻር ሲለካ በሊጉ ምርጥ 5 ውስጥ የሚመደብ አስደናቂ ብቃት እያሳየ ይገኛል። በተለይም በጥር ወር ከኃያሉ ማንቸስተር ሲቲ ጋር በነበረው ፍልሚያ ላይ የታየው የታክቲክ የበላይነት በአንድ የዩናይትድ አሰልጣኝ ከረጅም ጊዜ በኋላ ካየናቸው ምርጥ የታክቲክ ማስተር ክላሶች መካከል አንዱ ተደርጎ ሊወሰድ ይችላል። ካሪክ የከተማ ተቀናቃኛቸውን ጠባብና አስጨናቂ ጫና በተለዋዋጭና ፈሳሽ እንቅስቃሴዎች በመበጣጠስ እንዲሁም ፈጣን የጨዋታ እንቅስቃሴ ቅያሬዎችን በጥበብ በመጠቀም ሲቲን ለከፍተኛ ፈተና የዳረገበት መንገድ አሰልጣኙ ለክለቡ የሚመጥን ዘመናዊ የእግር ኳስ ፍልስፍና እንዳለው ትልቅ ማሳያ ሆኗል። ካሪክን በቦታው ለማቆየት የሚያስገድደው ሌላው ምክንያት ደግሞ እሱን ለመተካት በእጩነት የቀረቡት አሰልጣኞች በጨዋታ ስልታቸው ላይ የሚታዩ ግልጽ ክፍተቶች ስላሉባቸው ነው። ለምሳሌ እንደ ኢራውላና ግላስነር ያሉ አሰልጣኞች ኳስ በባላንጣ እግር ስር በሚሆንበት ጊዜ በሚያደርጉት የመከላከል ጫና ስኬታማ ቢሆኑም የማንቸስተር ዩናይትድ አሰልጣኝነት ግን በዋናነት የሚመዘነው ቡድኑ ኳስን ተቆጣጥሮ በሚያሳየው የጥቃት ብቃትና የፈጠራ ክህሎት ነው።
ስለ ኤዲ ሃውም ቢሆን ተመሳሳይ ነገር ሊባል ይችላል። ከዚህም በላይ ከኢራኦላና ግላስነር በተለየ መልኩ ኤዲ ሃው አሁንም ከክለቡ ጋር የቆየው ውል ስላለው እሱን ወደ ኦልድ ትራፎርድ ለማምጣት ተጨማሪ ከፍተኛ የካሳ ክፍያ ይጠይቃል። ይህም ዩናይትድን ለተጨማሪ የፋይናንስ ጫና ሊዳርገው ይችላል። በየጊዜው በሚለዋወጠውና አዳዲስ የታክቲክ ፈጠራዎች በየቀኑ በሚከሰቱበት በዚህ ዘመናዊ የእግር ኳስ ዓለም እንደ ሞሪሲዮ ፖቼቲኖ ያሉ አሰልጣኞች ለዩናይትድ ዳግም መነሳት ትክክለኛ ምርጫ ሊሆኑ ይችላሉ ወይ የሚለው ጥያቄ መነሳቱ አይቀሬ ነው። ምንም እንኳን ፖቼቲኖ በቶተንሃም ቤት አስደናቂ ስኬቶችን ቢያስመዘግብም የአሁኑ የእግር ኳስ ሽግግርና ፍጥነት ግን ከእሱ የቀድሞ ፍልስፍና ጋር ምን ያክል ይጣጣማል የሚለው አጠራጣሪ ነው። ይሁን እንጂ አሁን ካለው የካሪክ አመርቂ ብቃት በላይ ለቡድኑ እውነተኛና ተጨባጭ የሆነ የታክቲክ መሻሻል ሊያመጣ የሚችል አንድ ታላቅ አሰልጣኝ መጥቀስ ካስፈለገ ያ ሰው ያለ ጥርጥር ጀርመናዊው የታክቲክ ሊቅ ዩሊያን ኔግልስማን ነው። እስከ ባየር ሙኒክ ሁለተኛው ዓመት ቆይታው ድረስ የኔግልስማን የአሰልጣኝነት ጉዞ እጅግ አስደናቂና በየጊዜው ወደ ላይ የሚመጥቅ ቀጥተኛ የእድገት መስመር ነበረው። በፈረንጆቹ የካቲት 2016 በመውረድ ስጋት ውስጥ የነበረችውን ሆፈንሄምን ሲረከብ በብዙዎች ዘንድ ጥርጣሬ ቢኖርም በሁለተኛ ዓመት ውስጥ ብቻ ክለቡን ለተከታታይ ጊዜያት ወደ አውሮፓ ሻምፒዮንስ ሊግ በማሳለፍ የታክቲክ ብቃቱን አስመስክሯል። ታዲያ ይህ ስኬቱም የሌፕዚግን ትኩረት እንዲስብ አደረገው። በ2019 አርቢ ሌፕዚግን ከተቀላቀለ በኋላም በሁለት ዓመታት ቆይታው ብቻ ክለቡን እስከ አውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ ማድረሱና በቡንደስሊጋው ሁለተኛ ሆኖ ማጠናቀቁ ኔግልስማን ከአውሮፓ ተስፋ የሚጣልባቸው ወጣት አሰልጣኞች ተርታ ቀዳሚ ሆኖ እንዲሰለፍ አድርጎታል። ወደ ጀርመኑ ኃያል ክለብ ባየር ሙኒክ ሲያመራ በመጀመሪያው የውድድር ዘመን የቡንደስሊጋውን ዋንጫ በማንሳት ከአንድ የባየርን አሰልጣኝ የሚጠበቀውን ግዴታ በሚገባ ተወጥቷል። ነገር ግን በሁለተኛው ዓመት ሁኔታዎች እንደጠበቀው አልጋ ባልጋ አልሆኑለትም። በሊጉ ሰንጠረዥ ከቦርሻ ዶርትመንድ በአንድ ነጥብ ብቻ ዝቅ ብሎ በሚገኝበት ወቅት በመጋቢት 2023 በድንገት ከክለቡ እንዲሰናበት መደረጉ በወቅቱ የአውሮፓ እግር ኳስን ያስገረመ ውሳኔ ነበር። ይህም የሆነው ክለቡ በውጤት ደረጃ አሁንም ለዋንጫ በሚፎካከርበትና የሻምፒዮንስ ሊግ ተስፋው ባልመከነበት ሰዓት መሆኑ የኔግልስማን ስንብት ብዙ ጥያቄዎችን እንዲያጭር አድርጓል። እነዚህ ያስመዘገባቸው ስኬቶች በራሳቸው አስገራሚ ቢሆኑም ኔግልስማን ለአሰልጣኝነት እጅግ ተመራጭ እጩ የሚያደርገው ግን በየሄደበት ክለብ ያሳየው የታክቲክ ተለዋዋጭነትና ብስለት ነው። በሆፈንሄም ቆይታው በትዕግስት ኳስን መስርቶ በመጫወትና ፈጣን በሆነ ቀጥተኛ ጥቃት መካከል ያለውን ሚዛን የጠበቀ አዝናኝ አጨዋወት ሲከተል ነበር። በሌፕዚግ ደግሞ የሜዳውን ስፋት በማጥበብና መሃል ሜዳን በቁጥር በማጨናነቅ ተጋጣሚን ማፈን ዋናው መለያው ነበር። ምንም እንኳን የባየር ሙኒክ ቆይታ በሚያሳዝን ሁኔታ ቢጠናቀቅም እሱ በዚያ ክለብ ያሳየው ከፍተኛ የታክቲክ ጥራት ደረጃ ሊደርሱ የሚችሉ ጥቂት አሰልጣኞች ወይም ክለቦች ብቻ ናቸው። የእሱ ጥልቅ የታክቲክ ዕውቀት በታላላቅ ክለቦች ያካበተው ልምድና ገና በ30ዎቹ መጨረሻ ላይ መገኘቱ እጅግ ተለዋዋጭና ብርቱ ምርጫ ያደርገዋል። ኔግልስማን ወደ ኦልድ ትራፎርድ የሚመጣ ከሆነ ሰር አሌክስ ፈርጉሰን በ2013 በክብር ከተሰናበቱ በኋላ ክለቡ ሊፈጽማቸው ከሚችላቸው እጅግ አስደሳችና ተስፋ ሰጪ ቅጥሮች መካከል አንዱ እንደሚሆን ጥርጥር የለውም። ሆኖም ግን ኔግልስማንን የማግኘት ሂደቱ እጅግ ውስብስብና ብዙ ድርድሮችን የሚጠይቅ ነው። በአሁኑ ወቅት የጀርመን ብሔራዊ ቡድን እስከ 2028 የአውሮፓ ዋንጫ ድረስ ለመምራት ውል የፈረመ ሲሆን ያለው ዝናና ክብር ደግሞ ሌላ ይበልጥ ማራኪ የሥራ ዕድል እስኪመጣ ድረስ ለአንድ ዓመት ያክል በትዕግሥት የመጠበቅ ዕድል ይሰጠዋል። ስለሆነም ማንቸስተር ዩናይትድ ይህንን የታክቲክ ሊቅ በቀጣዩ የውድድር ዘመን በቋሚነት መሾም ከፈለገ እጅግ ንቁ ሆኖ መቅረብና ኔግልስማንን ሊያሳምን የሚችል እጅግ ጠንካራና ማራኪ የሆነ የሥራ ፕሮጀክት ማቅረብ ይኖርበታል። ስለተከታተላችሁን እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት።